እንደው በትግስት እቺን ቪዲዮ እስከመጨረሻው አዳምጡኝ። ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደል ነው። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ዛሬ ደግሞ እኛ ለምናት ከአዲስ አበባ ድረስ በአካል መተናል። ሰው ሲሞት ነው ክብሩን የሚያውቀው የዋልድባን ክብር እንጂ ተነግሮ አያልቅም። ባቸውን ነገሮች በአኮቴት ነው የምቀበለው። ለምን እንደውም እግዚአብሔር ሸፍኖልኝ ነው እንጂ ኃጢአቴን ቢገልጠው ከዚህ በላይ ብዙ የሚቀጠቀጥ ነገር ያለኝ ሰው ነኝ። በጣም ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ግልጽ እነዚህን አታክ ማድረግ ተጀመረ ማለት ነው። ለምሳሌ ከተፈራረምን በኋላ ትልልቅ ስራዎች ተሰርዘውብናል። በተደጋጋሚ ይሰረዙብናል። በተደጋጋሚ ማለት ነው። እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ። በጣም ብዙ የሚመታ ነገር ያለኝ ሰው ነኝ። ግን እግዚአብሔር አሳልፎ አልሰጠኝም፣ ሸፍኖ ይዞልኛል። ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ስለዚህ ምን እየሆነ መጣ? ተጨማሪ ገቢ እንዳናገኝ ያው የሆነ ከጀርባ ኃይል አለ ማለት ነው። ሰው ከነድካሙ ይጠቅማል። ሰው ከነድካሙ ይጠቅማል። ኮሜዲያን እሸቱ መለሰን በተመለከተ ከሰሞኑ በማህበራዊ ትስስር ገጽ እያስተጋባና እየተመላለሰ ያለው ጉዳይ እውነት ወይስ ድራማ ብዙዎችን ያነጋገረውና ለክስረት ለውድቀት ተዳርግ ያለው መንደርደሪያው የገደል አፋፍ ላይ ቆም ያለው ሲል እሸቱ መለሰም በራሱ በዩቲዩብ ቻናል በቀጥታ ስርጭት ገብቶ እርዳታና እገዛ እንደሚሻ መግለጹን ተከትሎ በርካቶች በተለያየ መንገድና አቅጣጫ ውስጥ በመሆን ስሜታቸውን ሐሳባቸውን እየገለጹ ይገኛሉ። ይህ እርሱ ያነሳው ጉዳይ እውነት ወይስ ድራማ? እሱ የተናገረውና እንዲሁም ደግሞ በብዙዎች ልብ ውስጥ እንዲዳረስ የሆነበት ምክንያት ከዚህ ጉዳይ ጀርባ ያለው አንድም ይሁን በሌላ መልኩም ብዙዎች እንደሚያስቡትና እንደሚመለከቱት ከሆነ የብዙዎችን ቀልብ ለመሳብ የተደረገ ነው ብለዋል። በሌላ በኩል ደግሞ እውነት ነው ያሉም አልታጡም። እውነት ግን ከዚህ ጉዳይ ያለው ምን ይሆን? በስፋትና በዝርዝር የምንቃኝ ይሆናል። ውድ ቤተሰቦቻችን እስከ ፍጻሜው አብራችሁን ቆዩ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ ያኖራቸው አይደለምና እንደው በትግስት እቺን ቪዲዮ እስከመጨረሻው አዳምጡኝ። በኢትዮጵያ የዲጂታል ሚዲያና የዩቲዩብ ታሪክ ውስጥ እንደ ኮሜዲያን እሸቱ መለሰ ስምና ዝናው የናኘ እንዲሁም ከፍተኛ የሀብት ማማ ላይ ደረሰ ግለሰብ ማግኘት አዳጋች ነው ቢባል ማጋነን አይሆንም። ከ3.28 ሚሊዮን በላይ ሰብስክራይበሮች ያሉት በሚሊዮኖች የሚቆጠሩ እይታዎችን ያገኘ እንዲሁም በበጎ አድራጎት ስራዎቹ ከፍተኛ ተቀባይነት አትርፎ የነበረው የእርሱ ቻናል ማለትም ዶንኪ ቲዩብ ዛሬ ላይ የህልውና አደጋ ተጋርጦበታል መባሉ ብዙዎችን አነጋግሯል። የዩቲዩብ ተመልካች ልብ በጉጉት በድንጋጤና ብሎም በጥርጣሬ ውስጥ እንዲወጠር ምክንያት ሆኗል። ትላንት የዲጂታል ሚዲያውን ጠፈር ሲመራ የነበረው እሸቱ ዛሬ ወድቅ ያለው እርዱኝ ብሎ በአደባባይ ሲወጣም የብዙዎች ጥያቄ አንድ ነው። ይህ እርግጥ እውነተኛ ኪሳራ ነው ወይስ ደግሞ የተመልካችን ልብና ቀልብ መልሶ ለመሳብ የተጠነሰሰ ድራማ? የዚህ አጭርና አከራካሪ ጥያቄ ምላሽ የሚገኘው የእሸቱን የትናንት ጉዞ የዛሬ ውሳኔዎቹንም
የተመልካቹን ስነ ልቦናዊ ሁኔታ በጥልቀት መመርመር ሲቻል በሱ ዙሪያ የተሰጡ ሐሳቦችን መገምገም ሲቻል ነው። ይህም በሰፊው በብዙ መልኩ ያስተጋባ ይገኛል። ኮሜዲያን እሸቱ መለሰ ከየት ተነስቶ የደረሰ አሁን ላለበት ቀውስ መነሻ የሆኑት ውዝግቦች፣ የፋይናንስና የማኔጅመንት ስህተቶች እንዲሁም በጉዳዩ ላይ የሚንጸባረቁት የህዝብ መልከታዎች ሚዛናዊ ሆኖ መመልከቱ ይግድ ይላል። ፓራሲታሞልን ማለት ነው። እዚህ ጋር እንደውም አንድ ዶክተር አለ ፓራሲታሞልን ፈረስ የታሟል ብሎ የሚያነብሰዋል። እሸቱ መለሰ ለመጀመሪያ ጊዜ ወደ ዩቲዩብ ዓለም ብቅ ያለው በስታንዳፕ ኮሜዲ ስራዎቹ ነበር። በወቅቱ ዩቲዩብን እንደ ዋና የገቢ ምንጭ ሳይሆን በመድረክ ላይ የሚያቀርባቸውን እጅግ አስቂኝና ጥራታቸውን የጠበቁ የኮሜዲ ስራዎችን በመድረክ ላይ ያልተገኙ ሰዎች ለማድረስ ነበር ይጠቀምበት የነበረው። ከዓመታት በፊት ስራዎቹን የተከታተለ ሁሉ እንደሚመሰክረው የእሸቱ የኮሜዲ ስራዎች እጅግ በጣም አዝናኝ እንዲሁም ደግሞ ኢትዮጵያዊ ይዘት ወግና ባህልን በሚገባ የተላበሱ ነበሩ። እሸቱን ብዙዎቻችን መጀመሪያ ላይ የምናውቀው በዚህ የኮሜዲ ስራው ነበር። ከዚያ ስኬት በመነሳት ወደ ቭሎግ ስራዎች ተሸጋገረ። ቀጥሎም ደግሞ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢ በመሆን የብዙሃኑ ልብ ማሸነፍ ቻለ። አጭር ሰዎች የማይሆን ስራ ማን ያወጣ ይህን ጥያቄ? በወቅቱ የቤተሰብ ጨዋታን ይመራ የነበረው አርቲስት ነጻነት ወርቅነህ ወደ ናሁ ቴሌቪዥን ዝውውር ማድረጉን ተከትሎ አንድ ዓመት ለሚጠጋ ጊዜ እሸቱ መለሰ የእርሱን ቦታ መሸፈን ስራውን ማቅረብ ጀመረ። የቤተሰብ ጨዋታን አዘጋጅቶ ያቀረበ ባለበት ሰዓት ግን የዩቲዩብ ስራው ይበልጥ አዋጭ ነጻነት ያለውና የራሱ የሆነ ጌታ መሆን የሚያስችለው እንደሆነ ሲገነዘብ ራሱን ከቴሌቪዥን ፕሮግራም አዘጋጅነትና አቅራቢነት ገለል አድርጎ ሙሉ ጊዜውን ለዶንኪ ቲዩብ ሰጠም። የውሳኔው ቀላል አልነበረም፣ ራሱ ምን ተናግሯል። ነገር ግን በወቅቱ ትልቅ ስኬትን አምጥቶለታል። ድንቅ ልጆችን ጨምሮ የተለያዩ ፕሮግራሞችን በመቅረጽ የኢትዮጵያ ዩቲዩብ ታሪክ ወደ አዲስ ምዕራፍ አሸጋገረው። ከዚህ አልፎ ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል፣ ለተለያዩ ገዳማትና ቤተክርስቲያናት እንዲሁም ለተቸገሩ ወገኖቹ በሚሊዮኖች የሚቆጠር ገንዘብ በአጋፋሪነት ማሰባሰብ የህዝብ ልጅ መሆን ቻለም። ይሁን እንጂ ይህ ስኬትና የህዝብ ፍቅር የዘላለም ዋስትና አልነበረውም። የዶንኪ ቲዩብ ወጪው እጅግ በጣም ከባድ ነው። ገቢው ግን የዩቲዩብ ቪዲዮ የምናመርትበት አቅም ግን እንደ 40 ሰራተኛ 50 ሰራተኛ እንዳለው ሰው በቀን 2 ቪዲዮ መልቀቅ ነበረብን። ግን የምንለቀው ቪዲዮ በጣም በስሎ ስለሆነ የሚለቀቀው አንችልም እንደዛ ማድረግ። የዩቲዩብ ስራ መተንበይ የማይቻል ነው ወይም ደግሞ አንፕሪዲክተብል ይሉታል ብዙዎች። የአልጎሪዝም ባህሪው በዚያው ልክ የሚለዋወጥ ነውና የዛሬ እይታው የነገውን ገቢ ዋስትና አይሰጥም። እሸቱ ግን በዚህ ያልተረጋጋ ገበያ ላይ እጅግ ከፍተኛ የሆነና በኢትዮጵያ ደረጃ ታይቶ የማይታወቅ ኢንቨስትመንት አደረገም። ዶንኪ ቲዩብን እንደ ግዙፍ ሚዲያ ተቋም በማሰብ ከ74 በላይ ሰራተኞችን በቋሚነት ቀጥሮ ማሰራት ጀመረ። ለነዚህ ሰራተኞቹ ብቻ በወር እስከ 2.4 ሚሊዮን የኢትዮጵያ ብር የደሞዝ ወጪ ያወጣ እንደነበር ይገለጻል። ከዚህ ባሻገር 3 ግዙፍ ህንጻዎችና 2 ሙሉ ግቢ ቤቶችን በመከራየት ተስፉ ሲኒማን የመሳሰሉ ታላቅ አዳራሾችን ለስቱዲዮነትና ለፕሮግራም መቅረጫነት ተጠቀመበት። አዶት ሲኒማን ጨምሮ ሰራተኞቹ ለማበረታታት የቁርስ የምሳና የራት አገልግሎት በነጻ ያቀርብ ነበር። በአንድ በኩል ይህ ድርጊቱ ለስራው ያለውን ክብርና ጥራት የመፈለግ ጉጉት ያሳያል። ያገኘውን ገቢ ሙሉ በሙሉ ወደ ስራው በመመለስ ዶንኪ ቲዩብን ወደ ትልቅ ተቋም ወይም ደግሞ ብራንድ ቀይሮታል። በሌላ በኩል ግን የፋይናንስ አያያዝን ወይም ፋይናንሻል ማኔጅመንት መሰረታዊ ህግጋት የጣሰ ወይም ደግሞ ከልክ ያለፈ ወጪ ነበር። የፋይናንስ አማካሪዎች ወይም ማናጀሩ ያካሄድ አደጋ አለው ብሎ ሊያስጠነቅቁ ሲገባ እሱ ግን በስኬቱ ሰክሮ ወደፊት ገሰገሰም። ዩቲዩብን ብቻ ተማምኖ እንዲህ አይነት ግዙፍ ወጪ ውስጥ መግባት በተለይም አሁን ባለው የሀገሪቱ የኑሮ ውድነት፣ የህንጻ ኪራይ ንረት፣ የነዳጅና የሌሎች መሰረታዊ ፍላጎቶች ዋጋ ንረት ውስጥም ትልቅ ቁማር ነበር። ይህ ቁማር ደግሞ ውሎ አድሮ ዋጋ ማስከፈሉ አልቀረም። ስለማቀው ማለት ነው ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ውዝግቦች፣ ትችቶችና የእይታ ማሽቆልቆል የእሸቱ መለሰ የውርቀቶቹ የመጀመሪያ ምዕራፍ መስለው ታዩ። ከቅርብ ጊዜያት ወዲህ ዶንኪ ቲዩብ ጉዞ የተደላደለ አልነበረም። የቻናሉ እይታ በከፍተኛ ሁኔታ ማሽቆልቆል ጀመረ። ብዙዎች ይህን የእይታ መቀነስ ከዩቲዩብ አልጎሪዝም ጋር ለያይዞት ቢሞክሩም ዋነኛው ችግሩ ግን ከህዝብ ግንኙነት ወይም ደግሞ ፐብሊክ ሪሌሽንስ ጋር የተያያዙ ከባድ ስህተቶች ነበሩ። እሸቱ የሰራቸው አንዳንድ ይዘቶች የህዝቡን ስሜት የሚፈታተኑ ሆኖ ተገኙ። ከነዚህ መካከል የቲክቶከሯ ባምቢ አበሻ ጉዳይ ይጠቀሳል።
ከወራት በፊት ከቲክቶከሯ ባምቢ ጋር በተገናኘ የሰራው ቪዲዮ ከፍተኛ ትችትን አስከትሎበታል። ማን ጻድቅ ሆኖ ማንስ ኃጥአን ነው የሚሉ ሐሳቦችም እንዲነሱ እንዲንጸባረቁ አደረገም። ቪዲዮ ባስተላለፈው መልእክትና ባቀራረቡ ምክንያት የብዙዎችን ሞራል የነካ የሚዲያውን ተአማኒነት ጥያቄ ውስጥ የከተተ አጋጣሚ ነበር። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ። በከፍተኛ ሁኔታ ማስታወቂያ ሰርቶ ምሽቱን ሲመለስ ግን ይቅርታ በማለት እርሷን በቀጥታ ከመጠየቅ ይልቅ እስከዛሬ እንደዚህ አይነት ነገር ስላልሰራው ይቅር በሉኝ፣ ይህን ገፍቼበት ሄዳለሁ፣ ኖርማል አይደለም የሚለው ሐሳብም ተጠናክሮ ይቀጥላል ሲል መናገሩ የበለጠ በብዙዎች ዘንድ መሳለቂያ እንዲሆን አደረገው። እሸቱ መለሰ ለይታ ሲል ማህበራዊ ሴቶችን ወደ ጎን ትቷል፣ ብሎም ደግሞ የሰው ክብር ነክቷል የሚሉ ሐሳቦች ተነሱ። እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው። ነገ ጠዋት ወጣቶች እየተነሱ ገና ለገዳም ገንዘብ ስለሚሰበስቡ አባቶች ላይ ተጽዕኖ እያደረጉ ዓለማዊ ቪዲዮ ገዳማት ላይ እንዲቀረጽ በፍጹም አልፈልግም። ሌላውና እጅግ አነጋጋሪ የነበረው ጉዳይ ደግሞ የዋልድባ ገዳማት ጉዳይ ነው። ይባስ ብሎ በዋልድባ ገዳማት ዙሪያ የሰራው ስራ ብዙዎችን ከማሳዘን አልፎ የገዳሙ አባቶች ሳይቀሩ ክፉኛ ቁጣቸው እንዲገልጹ ምክንያት ሆነ። ሃይማኖታዊና ታሪካዊ ስፍራዎችን በሚዲያ ሲያቀርብ ጥልቅ ጥንቃቄ ሊያደርግ ሲገባው የተፈጠረው ስህተት የብዙዎች ኦርቶዶክሳውያን የታሪክ አፍቃሪያን ልብን አቆሰለም። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ከአንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምነዋት እንቢ ብላለች። አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ባን ክብር ሞተህ ነው የሚባል ሰው ሲሞት ነው ክብሩን የሚያውቀው የዋልድባን ክብር እንጂ ተነግሮ አያልቅም። ገና በምህላ እነዚህና ተያያዥ ምክንያቶች ብሎ ሙዝግቦች እሸቱ ያልጠበቀው የተቀባይነት ውድቀት እንዲያጋጥመው አድርገውታል ይላሉ ብዙዎች ጉዞውን የተመለከቱ። በዩቲዩብ ዓለም ስም መጥፋት ወይም ደግሞ የህዝብ አምኔታ ማጣት ቀጥታ የሚያያዘው ከእይታ መቀነስ ጋር ነው። ብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ያን ያህል ግዙፍ የሆነውን ወጪ እንዲሁም የሰራተኛ ደሞዝ ማስተዳደር አይቻልም። የአሁኑ የእሸቱ ቀውስና የልብ ስብራት ብሎም አቤቱታም ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። ስለዚህ አንዳንዴ ፈተናው ከራሳችን ስህተት ይመነጫል፣ አንዳንድ ጊዜ ደግሞ ሰዎች ሆን ብለው ከሚያደርሱብን ጫና ይመነጫልና ፈተናው ለኛ ከባድ ነው። እይታ ሲቀንስ ገቢ ይቋረጣል። ገቢ ሲቋረጥ ደግሞ እነዚህ ተደራራቢ ችግሮች አንገት ሲያስደፉት እሸቱ ያለፉትን 2 ያክል ቀናት በቀጥታ ስርጭት ወይም ደግሞ ላይቭ ስትሪም ገብቶ የብዙዎች ልብ የሳበ ንግግር አደረገ። ከ200,000 በላይ ሰዎች በቀጥታ የተከታተሉ ሲሆን በዚህም 100,000 ተጨማሪ አዳዲስ ሰብስክራይበሮችን በአንድ ጀንበር ማግኘት ይችላል። አሁን ይህን ሳውራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ነው ያለው በማለት ንግግሩን ጀምሮ ነበር። እሸቱም አሁን እየሳኩ ላውራው እንጂ
በጣም የሚያስጨንቅ ነገር ነው። እሸቱ በንግግሩ በርካታ አሳዛኝ እውነታዎችን ዘርዝሯል። በቀጣዮቹ 8 ቀናት ውስጥም 31 የዶንኪ ቲዩብ ሰራተኞችን ከአቅም በላይ በሆነ ምክንያት ለማሰናበት እየተገደደ መሆኑን፣ ይህ ውሳኔ ከእያንዳንዱ ሰራተኛ ጀርባ ያሉትን የ4 ልጆች እናትና እንዲሁም የ3 ልጆች አባት የሆኑትን ህይወታቸውን እንደሚያናጋ፣ ቀደም ሲል ደግሞ ከ60 በላይ ከነበረው ሰራተኛ ውስጥም አብዛኛውን በገዛ ፈቃዳቸው የለቀቁ ሲሆን የቀሩት 46 ሰራተኞቹ ችግሩን ተረድተው ደሞዛቸውን በግማሽ እንዲሁም ደግሞ አንዳንዶቹም ከግማሽ ባለፈ ቀንሰው አብረው እየታገሉ እንደሚገኙ ጠቆመ። ከዚህ በተጨማሪ የድንቅ ልጆች ፕሮግራም የሚጠቀምበትን የተስፉ ሲኒማ አዳራሽና ሰራተኞች የነበሩበትን ባለ 3 ፎቅ G+3 ህንፃ ሙሉ በሙሉ መልቀቁን ማስታውቋል። አሁን ሁሉም ሰራተኞች በአንድ ፍሎር ወይም ደግሞ ፎቅ ላይ ተጨናንቀው እየሰሩ ሲሆን የነፃ ምግብ አገልግሎት ቆሟል። ሰዎች እሸቱ ሚሊዮኔር ነው ብለው ቢያስቡትም እውነታው ግን ፍጹም ተቃራኒ መሆኑን ገልጿል። የደረሰበትን የገንዘብ ቀውስ ለመቋቋም መጀመሪያ የሚወዳትን መኪና ሽጦ የኢትዮ ቤስት ሪል ስቴት ቤቱን እንደገዛ እንዲሁም ደግሞ መቀጠል ለስራው የሚጠቀሙባትን ብቸኛውን ሃይሩፍ መኪና እንዳስረከበ በመጨረሻም የቤት ክፍያ ሲደርስበት በባንክ ብድር ገዝቷት የነበረችውን ፕራዶ መኪና ሽጦ እዳውን መዝጋቱን በዝርዝር አብራርቷል። በመጨረሻም ዶንኪ ቲዩብ እዚህ ያደረሳችሁት እናንተ ናችሁ። ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ ሲል በተሰበረ ልብ ጠይቋል። ለዚህም ሲባል በቋሚ አባልነት እንዲመዘገቡ በወር እስከ $5 መክፈል የሚችሉ 3000 ቤተሰቦች እንደሚያስፈልጉት መግለጽና መጠየቁን ተከትሎ እስካሁን ባለው ሂደት ወደ 1400 ገደማ የሚሆኑ ቋሚ አባላትን ማግኘት ይችላል። ይህም ማግኘት ከቻለ ደግሞ በዋነኛነት በየወሩ የሚመጣበት ወጪን ማኔጅ አድርጎ ማስቀጠል እንደሚችል ጭምር ጠቅሶ ነበር። የእሸቱን አሳዛኝ ንግግር ተከትሎ ሁሉም ሰው አላዘነለትም። በርካቶች ይህ ጉዳይ እውነተኛ የፋይናንስ ቀውስ ሳይሆን ከውዝግቦች በኋላ የወረደውን እይታ መልሶ ለመገንባትና የሰዎችን ትኩረት ለመሳብ የተደረገ የመጨረሻው ካርድ ሲሉ እንዲሁም ድራማነቱን በማጉላት ይገልጻሉ። ተቺዎች የሚያነሷቸው 4 ጠንካራና አስተማማኝ ነጥቦች አሉ። የሰራተኛው ብዛትና የቅጥር ትክክለኛነት ዋናውና ቀዳሚ ነው። ከ70 በላይ ሰራተኛ በእውነት ዩቲዩብ ቻናል ለማስተዳደር ያስፈልጋል ወይ የሚለው የብዙዎች ጥያቄ ነው። በሳምንት 3 ወይም ደግሞ 4 ቪዲዮን ኤዲት አድርጎ ዩቲዩብ ላይ ለመልቀቅ ይህ ሁሉ ሰው ከታሰበ ስህተቱ የራሱ የማኔጅመንትና የቢዝነስ እቅድ ችግር ነው። አንድ ተቋም የገቢ ምንጩን ሳያረጋግጥ ይህን ያህል ሰው መቅጠር እብደት ነው። ታዲያ እሱ የተሳሳተውን የቅጥር ስህተትና የፋይናንስ ብክነት ህዝቡ ለምን በርህራሄ ስም በገንዘቡ ሸፍናል? ይህም የራሱ መዋቅራዊ ችግር እንጂ የህዝብ ጉዳይ አይደለም የሚል ጠንካራ ሞጋች ሀሳብ በቀዳሚነት ይነሳል። ሌላኛውና ሁለተኛው ነጥብ ደግሞ እሸቱ ከዚህ ቀደም ዩቲዩብ እጅግ እንደሚያዋጣ ህይወትን እንደሚቀይርና በዶላር እንደሚያንበሸበሽ በየሚዲያው ሲያወራ ነበር። ከዚህ አልፎ የዩቲዩብ ማሰልጠኛውን ክፈት ጭምር ጀማሪዎችን ሲያስተምርና ተስፋ ሲሰጥ ቆይቷል። ታዲያ ዛሬ ላይ ትናንት የሰራውን ቪዲዮ መሰረት አድርጎ ዩቲዩብ ምንም አያዋጣም በስፖንሰሮች ነው የቆምነው ማለቱ ከእውነታውና ከዚህ ቀደም ከተናገረው መልእክት ጋር የማይስማማ ነው። ዩቲዩብ 45% ይቀንሳል። ለምን? ፓርትነር ነው፣ አጋር ነው። ዩቲዩብ የራሱን ይፈልጋል። 45 ብሩን ይወስዳል፣ 55 ብር ይቀራል። ከ55 ብሩ ላይ ደግሞ የአሜሪካ መንግስት 30% ብሎ ታክስ ይወስዳል። 30 ምናምን ብር ትቀራለች፣ እሷ ትላክልናለች። ግለሰብ ዩቲዩበር በሆነ እኔ ዶላር ነው ሲመነዘር ፈንዲሻ ነው አባቴ። ይጠቅመኛል በደም $100 ልስራ $500 ልስራ መጥቶ ይጠቅመኛል። እንዳልኳችሁኛ ድርጅት ነን። ስለዚህ ሲመጣ የዩቲዩብ ብር ምን ውስጥ ይገባል? እኔም ላይፍ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ። ወዲህ ያዋጣል ሀገር ሁሉ ይማርልኝ ብሎ ማሰልጠኛ መክፈት፣ አሁን ደግሞ አያዋጣም ማለቱ የንግግሮቹን ተአማኒነት ወደ ታች ያወርዳቸዋል። ሌላውና ሶስተኛው ነጥብ ስህተትን አለመቀበልና ራሱን ሁሌም አሸናፊ ማድረግ ነው ይላሉ ተቾቹ። እሸቱ ሁልጊዜም ራሱን እንደ ስኬታማና እንዲሁም እያንዳንዱን ነገር አቅዶና አስልቶ እንደሚያሳካ ብልህ ሰው አድርጎ ነው የሚያቀርበው። አሁን የገጠመው ችግር የማኔጅመንት የፋይናንስ አያያዝና የህዝብ ግንኙነት ውድቀት ሆኖ ሳለ የራሱን ጥፋት አምኖ ከመቀበል ይልቅ ችግሩን በውጫዊ ምክንያቶች፣ በኑሮ ውድነት፣ በዩቲዩብ ክፍያ ማነስ ላይ ለማላከክ መሞከሩ ብዙዎችን አላሳመነም። ውድቀቱ እንደ ስህተት ለመቀበል የሞራል ድፍረት አላሳየም ሲሉ በሶስተኛ ደረጃ ስለሱ የሚተቹ ሀሳባቸውን ያቀርባሉ። አራተኛው ነጥብ ደግሞ የበጎ አድራጎት ስራዎቹን እንደ ፐብሊክ ሪሌሽን ወይም ደግሞ ከህዝብ ጋር እንደ መገናኛ ሽፋን አድርጎ ለመቁጠር መሞከሩን ይጠቅሱለታል። እሸቱ ደግሞ ደጋግሞ ለገዳምና ለመቄዶንያ ማስተባበሩን ያነሳል። ይህ ስራው ለህዝብ ትልቅ ጥቅም ቢኖረው የእሸቱ በነጻ የተደረገ አልነበረም። በእነዚህ እርዳታ ማሰባሰቢያ ፕሮግራሞች ወቅትም እጅግ በሚሊዮን የሚቆጠር እይታ ያገኛል።
አዳዲስ ሰዎች ሰብስክራይብ ያደርጉለታል፣ የድርጅቱንም ስም ይገነባል። እንዲሁም ታላቅ የህዝብ ግንኙነት ወይም ደግሞ ፐብሊክ ሪሌሽን ጥገና ያደርግበታል። ሰው ቤተክርስቲያን አካባቢ ሲያየው እሸቱ ጻድቅ ነው ብሎ ንግዱን ይጠቀምበታል። ስለዚህ እነዚህ ስራዎቹ እንደ ውለታ ቆጥሮ አሁን እርዱኝ ማለቱ አግባብነት የለውም የሚሉ ተቾችም እየበዙ ይገኛሉ። ይህ ጉዳይ ጠቅልል አድርገን ስናየው አሁን ላይ ዶንኪ ቲዩብና እሸቱን ያጋጠመው ዋነኛ የፋይናንስ ችግር ሳይሆን የህዝብ ግንኙነት ወይም ደግሞ ፐብሊክ ሪሌሽን መሆኑን ለመረዳት አያዳግትም ይላሉ። በመጀመሪያ በባምቢ ቀጥሎ ደግሞ በዋልድባ ገዳማት ዙሪያ እሸቱ ያልተጠበቀ ተቀባይነት ውድቀት እንዲያጋጥም ምክንያት ሆኗል። ያን የተበላሸ ስም በምን ማረም ይቻላል? አንድ የታወቀ የሶሻል ሚዲያ ተንታኝ እንዳስቀመጠው ከሆነ እሸቱ የኢትዮጵያን ማህበራዊ ስነ ልቦና ወይም ሶሻል ሳይኮሎጂ የሚገባ ቅርጥፍ አድርጎ ነው የበላው። ከላይ ወደ ታች ለወረደ ሰው ደግሞ እጅግ ይራራል፣ ይታዘንለታልም ጭምር። እሸቱ ይህን አጋጣሚ በሚገባ ተጠቅሞታል ይላል ይህ ጻፊ። በቤቲንግ ወይም ደግሞ ውርርድ ዓለም ላይ ደብል ቻንስ፣ ሁለት እድል በአንዴ የሚባል ነገር አለ። እሸቱ አሁን እያደረገ ያለው ይሄኑ ነው። በሰበቡ የድርጅቱን አካውንት ለጥፎ ለራሱ ፋይናንስ እያሰባሰበና ኪሳራውን እያካካሰ ነው። በሌላ በኩል ደግሞ የተበላሸ ስሙን እያደሰ የህዝቡን ርህራሄ እያገኘ ነው። እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን፣ ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ይህም ደግሞ የህዝቡን ትኩረት በድጋሚ ካገኘ በኋላ በቅርቡ አዳዲስ ፕሮጀክቶችን ይዞ ብቅ ማለቱ የማይቀር ነው። በቃ የጨዋታው ህግ ይህ ነው ሲል አንድ ተቺ ጠንከር ያለ ሐሳቡን ያነሳል። ኖር ኢትዮጵያውያን ዩቲዩብ ለዚህ በጣም ምቹ ፕላትፎርም ነው። ምን አለው? ሜምበርሺፕ ወይም አባልነት ኦፕሽን አለው። 2000 ኢትዮጵያውያን አባል ብትሆኑ የዶንኪ ቲዩብ ጆይን ብታደርጉ እንደ ሜምበር ማለት ነው በወር 5 ብር ነው ከናንተ ላይ የሚቆርጠው። ለኛ ግን ነፃነት ሰጣችሁ ማለት ነው። እንዴ እኔ ሰራተኞቼን ማሸማቀቋቸው፣ አንዴ ደሞዝ እንቀንስ፣ አንዴ በኤፒሶድ እናድርግ፣ አንዴ እንደው መቼም እግዚአብሔር መርቆ ስለሰጠኝ ነው እንጂ እንደዚህ አይነት አስጨናቂ ሴኩሪቲ ጆብ ሴኩሪቲ የሌለበት ቦታ ማንም መቆየት አይፈልግም። የኮሜዲያን እሸቱ መለሰ ጉዳይ እውነት ሲሆን ወይም ደግሞ ድራማ ለኢትዮጵያ ዲጂታል ሚዲያ ተዋናይ ዩቲዩበሮችና የኮንተንት ፈጣሪዎች ትልቅ ትምህርትን የሚሰጥ መሆኑ የማይካድ ነው። ቀዳሚውና አንደኛው የገቢ ምንጭን ማብዛት ያስፈልጋል። ዩቲዩብና የውጭ ፕላትፎርሞችን ብቻ እንደ ብቸኛና አስተማማኝ የገቢ ምንጭ ማሰብ እጅግ አደገኛ ነው። የአልጎሪዝም ለውጥ በአንዲት ጀንበር ገቢን ዜሮ ሊያደርገው ይችላል። ሁለተኛው ሚዛናዊ ፋይናንስ ማኔጅመንት ወሳኝ ነው። ደረጃ የዶንኪ ቲዩብ ወጪው እጅግ በጣም ከባድ ነው። ገቢው ግን የዩቲዩብ ቪዲዮ የምናመርትበት አቅም ግን እንደ 40 ሰራተኛ 50 ሰራተኛ እንዳለው ሰው በቀን 2 ቪዲዮ መልቀቅ ነበረብን። ግን የምንለቀው ቪዲዮ በጣም በስሎ ስለሆነ የሚለቀቀው አንችልም እንደዛ ማለት። ከገቢ በላይ የሆነ ወጪ ኦቨርሄድ ኮስት ማውጣት፣ በተለይም አላስፈላጊ የሰው ኃይል ማብዛትና የቢሮ ኪራይ ማጋነን ውሎ አድሮ ትልቅ አደጋ አለው። ቢዝነስ በስሜት ሳይሆን በስሌት የሚመራ መሆኑን የዶንኪ ቲዩብ ውድቀት ሕያው ምስክር ሆኖ ይቀመጣል። ሶስተኛውና ሌላኛው ነጥብ የህዝብ ግንኙነት ጥያቄ የማይተካ ሚና አለው። የሚዲያ ሰዎች ከህዝብ ጋር በሚኖራቸው ግንኙነት በተለይም ባህልን፣ ሃይማኖትና ማህበራዊ ስነ ምግባርን በሚነኩ ጉዳዮች ላይ እጅግ ጠንቃቃ መሆን አለባቸው። አንድ የጠፋን የህዝብ አመኔታ መልሶ ለመገንባት መኪና ከመሸጥ በላይ ከባድ ዋጋ ያስከፍላል። በመጨረሻም እሸቱ መለሰ በኢትዮጵያ ዩቲዩብ ታሪክ ውስጥ የራሱ የሆነ ትልቅ አሻራን ያሳረፈ ብዙዎችን ያዝናናና የረዳ ታታሪ ግለሰብ መሆኑ የማይካድ ነው። ማኔጅመንትና ይዘት ወይም ኮንተንት ማስተካከያ ካደረገ ዶንኪ ቲዩብ አሁንም ቢሆን ከተደቀነበት የህልውና አደጋ ማገገም የሚችልበት ሰፊ እድል አለው ይላሉ ብዙዎች። ተመልካችን ቢሆን ነገሮችን በስሜት ብቻ ሳይሆን በሚዛናዊ አእምሮ መገምገም መልመድ ይኖርበታል የሚሉ ሀሳቦችን በተለያየ መልኩ እየተንጸባረቁ ይገኛሉ። ውድ ንግስት ቤተሰቦች ሆይ እኛም ለዛሬ በእሸቱ መለሰ ዙሪያ ያዘጋጀነው ጉዳይ ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንድታካፍሉ ጋብዘን እዚህ ጋር ተሰናበትን። በያላችሁበት ጥሩ መልካም ጊዜ ተመኘን። ሰው ከነድካሙ ይጠቅማል።